ሄርሜላን እንደማይፈልጋት አሁንም እነግርሃለሁ። አብርሃም ሲጀመር ይሄ ሁሉ ፕሮሰስ ላይ እየሄደ ያለው ይሄ ሁሉ ነገር እያደረገ ያለው ከሄርሜላ ጋር መጀመሪያ ላይፍ ስለነበረው አሁን ወደ ሩታ መመለስ ስለፈለገ ነገራቶችን በዛ ለማለፍ ፈልጎ ነው እንጂ ሄርሜላን መቼም ቢሆን ዳግም ሊጠራት አይችልም ወደ ህይወት። በጣም ማስመሰል ትችላላችሁ። በምን አትለኝም? ያ ሁሉ ሴራ አድርጋበት ትላንትና ለካሌብ ነገር ያለው ያ ሁሉ ሴራ አድርጋበት እንደገና በዛ በልቅሻ መመለስ ማለት በጣም የሚከብድ ነገር ነው። አስመሳይ መሆናችሁ፣ ሌባ መሆናችሁ በዚህ ልክ ስርዓትን ያዝ። ሩታ አድርጋለች የምትለው ነገር ካለ በመረጃና በማስረጃ ቤተሰብ ፊት አቅርብ። ምን ያላደረገ አብርሃም አሁን ትላንትና ለማስታወስ እየሞከረ ነው አይደለ? ሩታ እንደዚህ አድርጋባለች ካልክ መረጃና ማስረጃ ይዘህለት አብርሃም ፊት አቅርብለት። ያኔ እሱ ይወስናል። ገባ? ሄርሜላ ያኔ ልዑልን እንደራሷ ልጅ አድርጋ ነበር የተቀበለችው። ታውቃለህ? ሁሉም ሰው እንደዛ ነው። አፍቃሪ እንደዛ ነው። ደስታም እንደራሱ ልጅ አድርጎ ነው የተቀበለው። አይታላ በዚህ ልክ ነው ፍቅር ማለት። ፍቅር ግን ሩታ የምታውቀው በጉልበትና በንግግር በምላስ ነው። አብርሃም ወደኛ ህይወት ከመጣ በኋላ ወደኛ እንድትደርስ አልፈልግም ሄርሜላ። ገባ? በራችን ጋር እንድትደርስ አልፈልግም። አንድ ነገር ልንገር፣ እሷም እናንተም። ሰላም ውድ ቤተሰቦች እንዴት ናችሁ? አለን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ በድጋሚ ተመልሼ መጥቻለሁ ቤተሰቦቼ። ዛሬ በጣም ነው ደስ ያለኝ ማለት ትናንትና ያለውን ቪዲዮ አይታችኋል። አብርሃም ጋር የተለቀቀው ቪዲዮ አንዳንድ ነገሮችን አውርቷል። ያው ነገሩ ባይመስልም ግን ደግሞ ዞሮ ዞሮ ወደ ሩታ እየመጣ እንደሆነ ሁላችሁም ታውቃላችሁ። ኮመንትም እያነበብን ነበረ ትናንትና አብርሃም ሩታን እንደሚፈልግና ከሩታ ጋር መኖር እንደሚፈልግ ሉሌን እንደ ሉሌ ጭራሽ ሉሌ እንደናፈቀው ሉሌን ማሳደግ እንደሚፈልግ ከሩታ ጋር ትናንትና አይተናል። ፊሊንግ ነበረው ለሩታ። ያኔም ደግሞ አይታችኋል። ለሁለት ሄርሜላንም ያገኛት ሰዓት ቦዜ ነበረች ሰዓት ምናምን ለሄርሜላ የሰጠው ሪስፔክት እና ለሩታ የሰጠው ሪስፔክት አንድ አይደለም። በጣም በብዙ አይነት መንገድ ነበር ያዋራችሁ ነበሩ። በእርግጥ እዛ ጋር ነገሩን ለማረጋገጥ እያፋጠጣችሁ ነበር፣ ግን ደግሞ የሄርሜላ ይብስ ነበር እና ደግሞ መጨረሻ ላይ ካያችሁ ያው አንዳንድ ነገሮችን ትኩረት በመስጠት ነው ነገሩን ልታቆሙ ይችላል። እና መጨረሻ ላይ ሩታ ያለውን ነገር እኔን ስትፈልገኝ ብቻዬን አግኝታ አዋራኝ ብለው ለቃው አቅፈው ምናምን ስማው ስትሄድ ኖርማል ጸጥ ነው ያላት፣ መልካም ጊዜ ነው ያላት። ሄርሜላ ግን ልታቅፈው ምናምን ስትሞክር እንዳትነኪኝ ምናምን ነው ያላት። እና ግን ያው ይሉንታ ስላለ ቪዲዮ ላይም ስለሆነች ምናምን ዝም ብላ በቃ አቅፈው ስማው ምናምን ሄደች እንጂ በጣም ነበር የተናደደችው። እና ይሄ ደግሞ ምንን ያመለክታል? እዚህ ጋር ሄርሜላን እንዳልፈለገ ይሄ ሁሉ ፕሮሰስ፣ ይሄ ሁሉ መንገድ፣ ይሄ ሁሉ ነገር ከሄርሜላ ህይወት ወጥቶ ወደ ሩታ ለመግባት እንደሆነ ከሩታ ጋር አንድ ላይ ለማሳለፍ ከሩታ ጋር ጥሩ የፍቅር ጊዜ እንዲኖረው ስለፈለገ ወደ ትዳሩ ለመመለስ ስለፈለገ ያ የቀደደው ሰማንያን ለመመለስ ስለፈለገ ነው። ገባሽ አይደለ? ድጋሚ አብርሃም ስህተት መስራት አይፈልግም። ከሩታ ጋር እያወራን ነበር ሁላችንም ቤት ውስጥ በቃ ነግሬያቸዋለሁ ትናንትና። እና በቃ አሁን ከሩታ ጋር ነው ማሳለፍ ይፈልገው፣ ከሩታ ጋር ነው መኖር ይፈልገው። ሩታን ነው አግዞ ሰፖርት አድርጎ አንድ ላይ ሆኖ ተጋግዞ ማለፍ የሚፈልጉ። በቃ የቀድሞ ፍቅር ማንም ሊያጠፋ አይችልም ሲጀመር። ባይዘው እኔ ሄርሜላውን ብትጎዳ ምን ብትል ደንታም የለኝም። ምክንያቱም ያኔ ነግረናት ነበረ አብርሃም እንደማይሆናት ለልህ ብሎ እንጂ አብርሃም ተመልሶ ሩታ ጋር እንደሚመጣ ሉሌን አብሮ እንደሚያሳድጉ እናቅ ነበር ሁላችን። ያኔ ፈረንጁ ተናግሯል። 2 ወር ማይሞላ ፍቅር ነው ትጎጃለሽ፣ አብርሃም ወደ ሩታ መመለሱ አይቀርም ብሏት ነበር። ገባች አይደለ? አውቃለሁ ሩታ ህይወት ውስጥ ብዙ አይነት ሰዎች መጥተዋል። የመጡትን ሁሉ ግን አልተቀበለችም። ምክንያቱም ጊዜ የሚባል ነገር ስላለ ይሄ ጊዜን ታውቀው ስለነበረ እሷ አብርሃም ተመልሶ ወደ ሩታ ይመጣ እንደነበር ስለምታውቅ ማንንም አክሴፕት አላደረገችም። ልትደሰት ትችላለች፣ አበል ትቀበል ትችላለች ምናምን። ትዳር ሲሏት ግን ትዳር ውስጥ ምንም ገብታ አታውቅም። ምክንያቱም ሉሌን ማሳደግ የምትፈልገው ከአብርሃም ጋር ነው። አብርሃምም እሷን እንደሚፈልጋት እናውቃለን። ለዛ ነው እና ቤተሰቦቼ ዛሬ እንግዲህ ትናንትና ብሩኬን አግኝቼ ምናምን አዋርቼዋለሁ፣ ቡቡን ማለት ነው። ያለውን ነገር እንዳለ አይታችኋል። አፊዟል፣ ቀልዷል ምናምን። ግን ደግሞ ዛሬ እኔ ጆን ጠርቼዋለሁ። ሜቢ ጆ ከሱ ከተሻለ አንደርስታንድ ካረገ ነገ ከነገ ወዲያ አሁንም ድጋሚ ሄርሜላን አግኝቶ ሲያናግራት እዛ ጋር እንዳትወድቅ፣ ሌላ ነገር እንዳትፈጥር፣ ችግር እንዳታመጣ፣ እነዚህ ልጆች መከራ ውስጥ እንዳይገቡ፣ ረሀብተኛም እንዳይሆኑ ከአሁኑ ሌላ ወንድ እንዲያስለምዷት፣ ሌላ ፍቅረኛ እንዲያመጡላት ዛሬም ለጆ ድጋሚ መልሼ ነግረዋለሁ ማለት ነው። ከዛሬ በኋላ ግን ጆን አልሰማም ካለኝ ለሚፈጠረው ነገር አይመለከተኝም። ሄርሜላ የትኛውም ችግር ውስጥ ትግባ የለውበትም። ሁሌም ደግሞ ሩታዬ ትኑር፣ ከሩታ ጋር ጥሩ ጊዜ እናሳልፋለን ማለት ነው። ያው ዞሮ ዞሮ ምንድነው ለሩታ ያለው ነገር እንዳለ ነግሬያታለሁ።
ማለት እኛ የሰው ጉዳት አያስደስተንም፣ የሄርሜላም ጉዳት አያስደስተንም። ያው መጣ እንግዲህ እሺ ልጅ ጆ እንዴት ነሽ? ደህና ነህ? ማድገሽ ልጅ ማለት እሺ አባታችን እንዴ ጺም ምናምን እዚህ ጋር እሺ ትላንትና የተለቀቀው ቪዲዮ አይተሃል ብዬ አስባለሁ። ምክንያቱም ተከታተላላችሁ ቤት ውስጥ አብርሃም ሩታን እንደመረጠ ሪአክሽኑም ተግባሩም ሁሉ ነገሩም ያስታውቃል። ነገሩን ለማብራራት ነገሩን ለመረዳት ፈልጎ ነው ሄርሜላንም ከሰዓት አገኛታለሁ ያለው። አግኝቶም ሊያወራት ይችላል ምናምን አላቅም። እሱ ግን ደግሞ እኔ ዛሬ የጠራው ለምንድን ነው? እቺ ሄርሜላ ሴት ናት። ነገ ህይወቷ ብዙ ነገሯ እንደ ኖርማል እንደሱ ያሳስበናል። አይመለከተም። ምን አገባ? አንዴ አስጨርሰኝ። ምን አገባ? አስጨርሰኝ። ትመልስልኛለህ። መልስ ነው የፈለከው፣ ትመልስልኛለህ። አስጨርሰኝ። እና እቺ ልጅ ይኸውልህ አብርሃም አልፈልግሽም ብሎ ከህይወቱ ከማስጣቱ በፊት ቀድማችሁ እናንተ ሌላ ወንድ አላምዷት፣ ሌላ ወንድ እንድታፈቅር አድርጓት፣ ሌላ ላይፍ እንድትጀምር አድርጓት። ይኸውልህ አንድ ነገር ልንገርህ፣ ሁሉም ሩታ እንዳይመስል እዚች ጋር ሰማኸኝ? ሁሉም ደግሞ የለመደውን እናንተ እዛ ጋር የለመዳችሁ ቶሬ እዚህ ጋር ሄርሜላ ላይ እንድከፍት አልፈልግም። ስለማይመለከት ነገር ምንም ለማያገባህ ነገር እዚህ ጋር መናገር አትችልም። ይመለከታል ስለ ሄርሜላ ይመለከታልም አይመለከታልም በለኝ። እኔ በኦዲየንስ ፊት ከመጎዳቷ በፊት ተናግሬያለሁ። እቺ ልጅን ሌላ ወንድ አላምዳት፣ ሌላ ፍቅር እንድትጀምር አድርጋት። አንደኛ ሰማኝ፣ ስለሚመለከት ኬዝ ብቻ አውራ እዚህ ጋር ይኸውልህ፣ ሰማኝ። የጠራበት ኬዝ ንገረኝ። ከዛ በኋላ አይመለከትም። ስለ ሄርሜላ ምን አገባ? ተቆርቁረህላት ነው ያኔ ሲታመም ስታለቅስ አይዞሽ በርቺ ብላታል። አይመለከትም። ምን አገባ? ምክንያቱም ስለዚህ አሁን ምን ያስወራሃል? ያኔ ነግረናታል። አሁን ምን ያስወራሃል? አሁን ግን አብርሃም ወደኛ ከመጣ በኋላ አብርሃም ወደኛ ህይወት ከመጣ በኋላ ወደኛ እንድትደርስ አልፈልግም። ሄርሜላ ገባ? በራችን ጋር እንድትደርስ አልፈልግም። አንድ ነገር ልንገርህ፣ እሷም እናንተም አንድ ነገር ልንገርህ፣ ትሰማኛለህ? የሚመርጠው አብርሃም ነው አይደል? እኛ ልዕልታችን ቢፈልግ አብርሃም ይምረጥ፣ ቢፈልግ ሄርሜላ ይምረጥ። ባይመርጣት ራሱ ጀግና ወንድ መርጣ ማግባት ትችላለች። ስለሱ አይደለም እኔ አሁን የጠራኸኝ ኬዝ ምንድን ነው? ይሄን ልታወራኝ ነው የጠራኸኝ? ነገርኩህ እኮ የጠራኸኝ ለዚህ ኬዝ ነው። ነገርኩህ። ሄርሜላን እንደማይፈልጋት አሁንም እነግርሃለሁ። አብርሃም ሲጀመር ይሄ ሁሉ ፕሮሰስ ላይ እየሄደ ያለው ይሄ ሁሉ ነገር እያደረገ ያለው ከሄርሜላ ጋር መጀመሪያ ላይፍ ስለነበረው አሁን ወደ ሩታ መመለስ ስለፈለገ ነገራቶችን በዛ ለማለፍ ፈልጎ ነው እንጂ ሄርሜላን መቼም ቢሆን ዳግም ሊጠራት አይችልም ወደ ህይወቱ። አንድ ነገር ልንገርህ፣ በጣም ማስመሰል ትችላላችሁ። በምን አትለኝም? ያ ሁሉ ሴራ አድርጋበት ትላንትና ለካሌብ ነገር ያለው ያ ሁሉ ሴራ አድርጋበት እንደገና በዛ በልቅሻ መመለስ ማለት በጣም የሚከብድ ነገር ነው። አስመሳይ መሆናችሁ፣ ሌባ መሆናችሁ በዚህ ልክ ስርዓትን ያዝ። ሩታ ምንም ያደረገችው ነገር የለም። አንድ ነገር ልንገርህ፣ ሩታ ምንም ያደረገችው ነገር የለም። ደረትህን ነፍተህ አታውራ። ሩታ አድርጋለች የምትለው ነገር ካለ በመረጃና በማስረጃ ቤተሰብ ፊት አቅርብ። ምን ያላደረ አብርሃም አሁን ትላንትና ለማስታወስ እየሞከረ ነው አይደለ? ሩታ እንደዚህ አድርጋባለች ካልክ መረጃና ማስረጃ ይዘህለት አብርሃም ፊት አቅርብለት። ያኔ እሱ ይወስናል። ገባ አይደለ? አወሰነ እኮ ምንም አልወሰነም። እስካሁን ሩታን እየመረጠ ነው። እሺ ሩታን እየመረጠ ነው። ስለዚህ አንድ ነገር ልንገርህ፣ አንተ ህሊና ቢኖራችሁ ጭንቅላት ቢኖራችሁ ሄርሜላ እንደዛ እያለቀሰች ስለሱ ጤንነት እንዲመለስ እያደረገች ድጋሚ ሩታ ክፉ መሆኗ እንጂ በጣም በቃ የሰይጣን ባህሪ ስላላት እንጂ በዛ ልክ ሄርሜላ እንዳደረገች አይነት የምታስደርጋት ኬዝ አልነበረም። ሄርሜላ ምንም ያደረገችው ኬዝ የለም። ይሄ አሳየኝ፣ ይሄው አሳየኝ። የሰው ልጅ ባክግራውንዱ ማን እኛው እኔ ስለ ሄርሜላ ባክግራውንድ አላውቅም። ቪዲዮ ላይ ነው ማውቃት። ይሄው ልስማኝ። አሁንም ሄርሜላ ይሄን አርጋለች ምትለኝ ከሆነ አሳየኝ። እኔ ሄርሜላን ከዛሬ ጀምሮ እጠላታለሁ። አርጋለች ምትለኝ። እሺ አንተ እኔ ሩታን ልጥላት እስኪ ንገረኝ። ምን ያላደረገችው ነገር አለ? ያኔ በዳኒ ፊት እቃ ያሳጠበችው ደስታ ሲመጣ እንዲህ ያደረገችው ባሏ ነው። አይታላ ባሏ ነው። አይታላ በዚህ ልክ ጭንቅል ሰራተኛ ያለ እና ተቃጠልክ። ዳኒ ሶፋ ላይ ስለሱ አይደለም እያወራሁ ሰማኝ። ዳኒ በዛ ልክ ሶፋ ላይ ቁጭ ብሎ የገዛው ሶፋ ላይ አብርሃም በገዛው ሶፋ ላይ እንደዛ እግሩ ሲሰቅል ያኔ። አሁን ግን እግዚአብሔር ይመስገን ወንድም ሆኖ መከታ ሆኖ ክፉ ነገር ሲሰሩበት እያስመለሰ ነው። ያኔ ግን እቃ ሲያሳጥቡት ምን እያደረገች ነበር? ተባብራ ያኔ ይቅርታ አድርግልኝና እዚህ ጋር ላቆመ። ይሄ ሁሉ ነገር የምታየው ሁሉ ንብረት ያፈሩት ሩታና አብርሃም አንድ ላይ በመሆኑ እንጂ አብርሃም ብቻውን ያፈራው ንብረት የለም።
እሺ እዛ ጋር አብርሃም የገዛው ሶፋ ምናምን አትበል። ሲቀጥል ደግሞ መፍቷ ነው። መፍቷ አይደለም መፍቷ ነው። አንተ ምን አገባህ? ናግሪን ተብልኝ አንተ ማን ሰው ሚስት አይደለም ምን አይደለም አንተ በዚህ ልክ ነው የሚያስበው። አሁን ይኸውልህ ስለማይመለከት ነገር ልትለኝ አይደለም የመጣው። የጠራህበት ኬዝ ንገረኝ፣ መልስ ልስጥ፣ አለቀ። ስለዚህ አሁን ወደ ኋላ መመለስ ነው ያልፈልግም። የመረጠውን ማግባት ይችላል። እህታችን ደግሞ ጀግና ሄርሜላ መከታችን የፈለገችውን ደርድራ ማግባት ትችላለች። ነገራቶች ደግሞ ይኸውልህ እንዳልተማረ ሰው አታስደጋግመኝ። እየሰማኝ ከሆነ ማለት ነው። ስለ ሄርሜላ እንደዚህ በኮንፊደንስ የምታወራ ከሆነ ሰማኝ አይደለ? ስለ ሄርሜላ እንደዚህ በኮንፊደንስ የምታወራ ከሆነ ሄርሜላ ከዚህ በኋላ ሌላ ወንድ አምጣላት ታግባ። ግን እሷ አይመለከተኝም፣ ምንም አድርግላት፣ እንደፈለገች ትሁን ላይፏ ላይ። ግን ደግሞ ማለት ነው ከአብርሃም ህይወት ውጣ፣ ከአብርሃምና ከሩታ ህይወት ውጣ። ሉሌን ማሳደግ ፈልጓል እሱ ከሩታ ጋር። ለምንድን ነው እናንተ ማትረዱት? የገዛ ሚስቱን የገባ አይደለ ያገባትን ሚስቱን ሩታን ከሷ ጋር ሆኖ ከልጁ ጋር አንድ ላይ ለመኖር ፈልጓል ይሄ ልጅ። ለምንድን ነው አንደርስታንድ ማታደርጉት? አብርሃምን ተረዱት በቃ። ይሄ ሁሉ በዚህ ልክ መጨነቅ የለበትም። አንድ ነገር ስማኝ፣ አንተ ጭንቅላታችሁ በዜሮ የሚያስብ ስለሆነ እንጂ አንዴ ፍቅር ይዟችሁ ማናችሁ ማያውቅ አይታችኋል። እሷ ግን የያዛት ፍቅር ነው። ያ እንደዛችኛዋ እልህ አይደለም የያዛት። አንድ ነገር ፍቅር ማለት የትኛውም ነገር ያስደርጋል። ይኸውልህ 5 4 ወልደ ትለያየና ሌላ ታገባለህ። እሱ አይታላ እኛ ደግሞ እንደዚህ እንዲሆን አንፈልግም። አይታል ፍቅር ነው። ይኸውልህ ፍቅር ነው። የትኛውም ሰው አንድ የሚያደርገውም ፍቅር ነው። ጉልበት የትኛውም ሰው አንድ ላይ ያደርገው አይችልም። ስለዚህ ፍቅር ነው ብለህ እሺ። አሁን ሄርሜላ ምን እንደምታደርጋት ታያለህ። ይኸውልህ አይመለከትህም፣ እሱ ስለ ሄርሜላ አይመለከትህም። በቃ ማውራት ስላለብህ እሺ። የሩታም ፍቅር ነው። ይኸውልህ የሩታ ፍቅር ቢሆንማ እንደዛ አታሰቃየውም ነበር። እየሰማኸኝ ነው እንዴ? ስማኛ። ስለዚህ እሺ የአብርሃምን ፍቅር ነው ሄርሜላ ጋር ሄዶ እንደዛ መጨማለቅ። አንተ በቃ የዛኔ እኮ አልፈልግሽም እያላት ሩታ፣ እናንተ ግን በግድ ለማስደረግ ትጥሩ ነበር። ደስታና አልፈልግሽም ባላካ ደስታና መጣችሁ። አሁን ደስታ እኮ የት ይሁን የት ይዘን የት ያልቅስ ምንም የምታውቁት ነገር የለም። ደስታ በሰላማዊ ሁኔታ ስራውን እየሰራ ነው። አይታላ በቃ ፍቅር ያ ሁሉ ተንከረ መኪና ገዛላት፣ ቤት ገዛላት፣ ያ ሁሉ ነገር አደረገችላት። አይታል ፍቅር ግን እውር መሆኑን የምታውቁት በሱ ትረዱ ነበር። አብርሃም ከሄርሜላ ጋር ግን ፍቅር ነው የያዘው። በቃ ሌላ ነገር አይደለም። አብርሃም አያፈቅራትም ሄርሜላ። ሄርሜላ አፈቀረችው። ሄርሜላ ታፈቅረው። አይታላ ፍቅር በዚህ ልክ ነው። ግን ደግሞ ሩታ አብርሃም ጋር መታ መውሰድ የራሷ መፍት ነው። ማንም ሄርሜላም አንተ ማንም ሊከለክላት አይችልም። የተፋታ ሰው ድጋሚ ታገባለች አይታላ ከፈለገች ድጋሚ። ምክንያቱም የሚያገናኛቸው ልጅ አለ። ይኸውልህ የትዳር መንስኤው ምንድነው? ሁለት ሰው አብሮ ሲስማማ ነው። ትሰማኛለህ? አንድ ሰው የሚጋባው ሁለቱ አንድ ሲስማሙ ነው። መቼም የሰርግ ቀጠሮ የምትይዘው ሁለቱ ሲስማሙ ነው አይደል? መቼም አንተ ተሞሸረ ልጅቷን ይዘህ ከቤት አመጣህ አታስሞሸራትም አይደል? ስለዚህ ይኸውልህ ስማኝ፣ እንደፈለግህ አይደለም። እኔ ትክክለኛ ነገር ነው እየነገርኩህ ያለሁት። ይኸውልህ ፍቅር ከሆነ የትኛውም ነገር ያስደርግሃል። አሁን ሄርሜላ ፍቅር ስለያዛት እንጂ እንደዛችኛዋ በጉልበት በምን ቢሆን ቼክ ማታረገው። ይኸውልህ አሁን ስለሱ መጥፎነት ልታናግረኝ የመጣው። ስለዚህ አሁን ሩታ ከአብርሽ ጋር መሆን ትፈልጋለች። አብርሃም ደግሞ አሁን በተመሳሳዩ ከሩታ ጋር መሆን ይፈልጋል። አንተ ከአብርሃም ተለይተ ሄርሜላ መኖር ትችላለች እያልክ ነው አይደለ? ትኑር በቃ። ይኸውልህ እኛም ያን ነው እንፈልገው። ሳትጎዳ ምን ሳትል ራሷ ላይ ችግር ሳትፈጥር ትኑር። አይመለከትም። ስለሚመለከት ነገር ብቻ አውራ። ለምን ለሰው ወሬ እንዲህ ታሽቃብጣለህ? ስለ ራስ ህይወት ለምን አትኖርም? ሰው አይደለም በቃ ለምን ትኖራለህ? ሰው አይደለም በቃ። እሺ እናንተ ደስተኛ ናችሁ አይደል? እኛ ነን የተጎዳ ነው። አይመለከታችሁም እንዴ? ምን አገባችሁ? የተጎዳችብን እህታችን ናት አይደል? እናንተ ደስተኛ ናችሁ፣ አይመለከታችሁ። በቃ እዛ ሆናችሁ አውሩ ወሬያችሁ። ስለዚህ ከዚህ በኋላ ሄርሜላ ወደ ሩታ ህይወት ዳግመኛ እንዳትመጣ፣ ዳግመኛ አብርሃምን ፈልጋ እንዳትመጣ። አብርሃም ከፈለጋት እኮ መብቷ ነው። አይመለከትም። አብርሃም አይፈልጋትም፣ አልፈልግሽም ብሏትም ግን አብርሃምን ለማግኘት አልፈልግሽም አላላትም። አሳየኝ፣ ይሄው አውጣና ቢላትም ነው ያልኩት። ይሄው እኔ ላሳየህ፣ አውጣና አሳየኝ። ይሄው ቢላትም፣ ይሄው የተለቀቀ ቪዲዮ አሳየኝ። ቢላትም አማርኛ ቃል ተማር መጀመሪያ። ቢላትም ማለት መጀመሪያ እንደዛ ለምን አሁን ምርጫ አለው አብርሃም። ከሩታን ወይ ከሄርሜላ አንድ ሰው ይመርጣል። ሲመርጥ ግን ያኔ ሩታን ከመረጠ ወደ ሩታ ህይወት ዳግመኛ እንዳትመጣ። እሺ ሄርሜላን ከመረጠ እናንተም በሩ ጋር አይመርጥማ። በጭራሽ አይመርጥም። በጭራሽ ልክ ድፍን ነው። በጭራሽ አይመርጥም። ሄርሜላን ከመረጠ ይኸውልህ ዛሬ በኦዲየንስ ፊት ሄርሜላን ከመረጠ እኔ ምን አለ በለኝ። አይመርጥም።
ሩታን ብቻ ነው የሚመርጠው። እሺ በዚህ ልክ ግን ጭንቅላት ከሉሌ ጋር በሰላም ይኖራል። ጭንቅላታችሁ በዚህ ልክ ድፍን ነው። ሄርሜላ ያኔ ልዑልን እንደራሷ ልጅ አድርጋ ነበር የተቀበለችው ታውቃለህ። ሁሉም ሰው እንደዛ ነው። አፍቃሪ እንደዛ ነው። ደስታም እንደራሱ ልጅ አድርጎ ነው የተቀበለው። አይታላ በዚህ ልክ ነው ፍቅር ማለት። ፍቅር ግን ሩታ የምታውቀው በጉልበትና በንግግር በምላስ ነው። ተሳስተህ ያንተ አስተሳሰብ የኔ አስተሳሰብ እያየነው ድርጊቱ እያየነው ነው። ይኸውልህ እያየነው ነው እኮ ምንም የምናየው ነገር ነው እኮ። ይሄ ማስመሰል ውሸት ምናምን ቅልቅል የለው። ስለዚህ አንተ ጭቅጭቅና ንክርክ ምናምን ግብ ምናምን ያስ ሲጀመር አንተ የሩታ ተቃራኒ ሰው ነህ። በጣም ጠላት ነህ። የኛ ትልቅ ተቃራኒ። አንተ ሳታውቃት ሩታን እኔ በፊት አብሬ በልቻለሁ ከአብርሃም በነበረ ሰዓት ብዙ ነገር አድርገናል። ግን ደግሞ አንዳንድ ተንኮል፣ ሴራ፣ ብዙ ሴራ ስላለባት ሰፖርት እንዳደረገች ምን እንዳደረገች ብዙ ነገር እንደረዳች አውቃለሁ። ግን አንተ በዚህ ልክ እንደዛ ሰፖርት አድርጋ እሷ ላይ መቀየር አልነበረ። ባይዘዌ ማለት ነው ሰው ሲወድህ ነው ሰፖርት የሚያደርገው ታውቃለህ። ካልወደደ አያደርግም። እኔም ያን ባህሪ ጥሩ ስለነበር ነው ሰፖርት የምታደርገኝ አይደል። ግን ደግሞ መጥፎ ነገሯ እኔ የሰው መጥፎ ነገር አልወድም በህይወቴ። ሰው መጥፎ ነገር ሲያደርግ እኔ አልወድም። እናንተ ግን መጥፎ ነገሯን ተቀብላችሁ አብራችሁ እየኖራችሁ ነው። የሰው ላይ ክፋት ማለት እግዚአብሔር የማይወደው ነገር እናንተ የሰይጣን ተባባሪ ናችሁ ማለት ነው። እኔ ምን አይነት መጥፎ ነገሯ እንደታያችሁ ምንም መጥፎ ነገሯ አልታየኝም። እንዳለ እየሰራችሁ እያደረገች ያለችው ነገር እንዳለ ጥሩ ነገር ነው። ይኸውልህ በዚህ ልክ መጥፎ ነገሯ ንገረኝ ካልከኝ እህቷ ጋር ይሄድ ሲባል ቡዜ ጋር ይሄድ ሲባል ለምን ከለከለችው? ያደረገችው ሄርሜላን እያመጣች ስለነበረ ሄርሜላን ቤት ድረስ እያመጣች ስለነበረ ልጁ ማንንም ይምረጥ ማንንም። እኔ አሁን ለምሳሌ የ50 ሴት እኔ ጋር ቢመጣ አንድ ፍቅረኛ ካለኝ ምንም ልፈጥር አልችልም። የፈለገ ሰው አብርሃም ጋር ቢሄድ ምንም አይነት ነገር ሊፈጠር አይችልም። እየሰማኝ ነው። ግን ቢሄድ እሷ ጋር ሰላሙ ተመለሰ። የመጀመሪያ ቀድሞ በራሱ ማሰቡን ተመለሰ ቡዜ ጋር ሲሄድ። ሩታ ግን እያጨናነቃቸው አንተ ካፌ ለካፌ እንደ ስልክ እንጨት እያስቀመጠችው እዚህ ጋር ጠብቀኝ ብለውኛል ምናምን። በዚህ ልክ ነው አይምሯችሁ የተደፈነው ማለት ነው። አይታለ በዚህ ልክ ሴራ እያደረጋችሁበት እናንተ ምንም አይነት ስሜት የላችሁም። ስለዚህ እናንተ የሰይጣን ተባባሪ ናችሁ። እኔ ሩታ ሰውን ብትገል እናንተ ትቀበሏታላችሁ። በቃ እሺ አይታለ ስለዚህ ስለ ክፉ ነገር ምንም እንዳጠሩኝ ምንም ልንግባባ አንችልም። ሄርሜላን ግን ነገራት ራሷ እንዳታጠፋ። ቤተሰቦቼ እንግዲህ እነዚህ ልጆች እልህ ግብ ነው ያዙት። እኔ አይመለከተኝም ተናግሬያለሁ። ምክንያቱም አብርሃም በዚህም በዛም የምሬ ነው ቤተሰቦቼ ሩታን ነው የሚመርጠው ሩታን። ምክንያቱም ከዛ በኋላ ራሱ ሄርሜላ ከሄደች በኋላ ራሱ ቼክ እያደረጋት የነበረው ሩታን እንጂ ሄርሜላን አይደለም። ሄርሜላ እስካሁን ምንም ቼክ አላደረጋትም። ሲያገኛት ሜቢ ሊያወራት ይችላል። ያኔ ሁላችሁም መልሱን የምታዩ ይሆናል። ሁላችንም አንድ ላይ በጋራ እናያለን። አብርሃም እዚህ ጋር አሁን ነገሩን ለመሸሽ ፈልጎ እንጂ ከሄርሜላ ጋር የነበረውን ነገር ከዛ ለማለፍ ለመውጣት ፈልጎ እንጂ ሉሌን ማሳደግ ፈልጓል። ከሩታ ጋር አንድ ላይ ሆኖ የበፊት ትዳሩን መመለስ ፈልጓል። ይሄንን ደግሞ ሊረዱ አልቻሉም። እልህ ነው የመሰላቸው። ስለዚህ ምንም ማድረግ አልችልም። ቴንክ ዩ ቤተሰቦቼ።